የዮርዳኖስ በአደባባይ ወጣ ማድረግ የሷን ብቻ ሳይሆን የኔንም የዘመናት ጩኸት አባቶችን ይሰድባል፣ አባቶችን ይከሳል፣ ከሳሽ ነው፣ የተጣላውን ሰው እንዲላማ የሚሉኝን ሰው ነው ያሳረፈችኝ። እኔ አመሰግናታለሁ። እግዚአብሔር ይስጣት፣ እግዚአብሔር በሚያውቀው ማለት ነው። እግዚአብሔር ይስጣት። ግን ደግሞ እዳ አለብኝ ከልጆቼ እንዳንዷ ናት ብያለሁ። ማድረግ የምችለውን ነው ማድረግ የምችለው። አልቆረጥ አልሰቀር ምን ላድርግ እና አሁንም ተሰብራ እንዳትቀር ደግሞ አንተን በድጋሚ በህዝብ ፊት ነው የምጠይቅህ። ምን እናርጋት? መቼም ዜማ መድረስ ቢያቅተኝ ዜማ ማስተካከል ማሳመር አያቅተኝም። ግጥም መጻፍ ባልችልም የተጻፈ ግጥም እንዲች ብትሆን ማለት አያቅተኝም እና እኔ አለው ፈቃደኛ ነኝ። መኩሪያዬ ዮርዳኖስን ያ ብዕርህ እሳት የሚተፋው ብዕርህ ያ የብዙዎችን ህይወት የሚያድሰው ያ ለብዙዎች እንደ ጸሎት የሚጠቀሙበት መዝሙር ሳይሆን ጸሎት ሆኖ የሚጠቀሙበትን መዝሙርህን አድርገህ እኔም ረጅም ጊዜ ሆኖኛል በዚህ መልኩ እንትን ከማለት ወደፊት ማምጣት አንችልም ወይ? ምን ታስባለህ? በዚህ 1800 ሰው በውጭ ወደ 20-30 ሺህ ሰው ደግሞ ከጀርባ ሆኖ እየሰማ ነው እና ቃልህን ልስማ ውስጥ መምህር ለዮርድዬ ቃል ገብቼላታለሁ። የሚገርም ነገር እኔ ያው ሶሻል ሚዲያ በቲክታክም በምንም ብዙ ሰው መዝሙር ይልክልኛል እና ያው ለሁሉም መመለስ አችልም። ያው አንተ እንግዲህ ስንት ሰው እንደሚመጣብህ በራስህ ታውቀዋለህ። እና በመዝሙር ምክንያት አንድ ቦታ ላይ ገባሁኝና ሰዎች መዝሙር ፈልጌ ነው ይላል እና አይሆንም እንደዛ ለሁሉም ሰርታ አሜሪካ ቀኑ ሙሉ ሳይነበብ አይጻፍም። ሳላነብ ሳልጸልይ እንዴት መጻፍ እችላለሁ? ስለማልችል ለማንበቢያና ለመጻፊያ ደግሞ ጊዜ ስለሌለኝ እኔ ደግሞ መዝሙር የምጽፈው በነፃ ስለሆነ አልችልም። የቤት ኪራይን ስለማይከፍሉኝ፣ ስለዚህ ለቤት ኪራይን ለመስራት መውጣት ስላለብኝ ማድረግ አልችልም። ግን አሁን ዮርዳኖስን አንድ መዝሙር ሰርቼ የሆነ ነገር አደርጋለሁ ከምለው ወጥቼ ነገር ስሰማ ግን ሙሉ ስራ ነው ቁጭ ብዬ እየሰራው ነው። ዮርዳኖስን ስራ ሙሉ ስራ መስራት ብቻ አይደለም የስቱዲዮውን የምከፍለው እኔ ነኝ። ለክራር ለዋሽንት ለማሲንቆ ከፍዬላት ሙሉ ስራዋን ሰርቼላት እሷን እንደገና ለመስከረም እግዚአብሔር ከረዳን አለበለዚያ ለገና የእሷን ክብር አንተ እንዳከበርካት በልጅነቷ ታግዘኛለህ። በማስታወቂያውም እንዳልከው ዘመድ የዚህ ጋር ሀሳብ ምን ይመስላል የሚለውን ሰርተን እህታችንን በቴሌቪዥን አሁንማ ዘመድ ሚዲያ የሳተላይት ቴሌቪዥን እኮ ነው ያለን። መኩሪያ በቴሌቪዥን ምርቃቱን እናስመርቃለን። ሁላችሁም እዚህ ውስጥ ያላችሁ ለታሪክ የሚቀመጥ ነው። በመሰላችሁ መልኩ ውስጥ ያመስግኑት። የልጆች አባት ነው። የተባረከ ትዳር ያለው ነው። እንዲህ አይነት ቅልብ ያለው ነው። ምን ይባላል ታዲያ? ምን ይባላል? በገንዘብ ቢተመን በዚህን ዘመን ስንት እንደሚመጣ ሁሉም ሰው ያውቀዋል። በፈለጋችሁ መልኩ አስደስቱት። ይሄ ነው ክርስትና ማለት። ይሄ ነው ትልቅ ሰው ማለት። ክርስትና ሲገባ እንደዚህ ነው። አሁን ለዮርዳኖስ ሌላ ልብ ሌላ እምነት ነው የፈጠርንላት። ለካስ ይሄ አለ እንድትል ያደረግናል። በዚያኛው ቤት በዚያኛው ወገን እኮ ስንዴውንም ዱቄቱንም አቅርበው ከዚህ የመጣ ነገር አቅርበው ተንከባክበው ወደ ክህደት ነው የሚወስዱት። እኛ ቤት ከዛ የበለጠ አለ። እንደ መኩሪያ አይነት እግዚአብሔር የባረካቸው እግዚአብሔር የቀረባቸው ሰዎች አሉ። እኔ በቀደም ሰምቼዋለሁ። ያልሰሙ የኔ ሰዎች እንዲሰሙት ነው። ሰው ሁላ እያለ ነው እኛም እናግዛለን፣ የስቱዲዮ እናግዛለን፣ የምን እናግዛለን እያለ ነው። ነገር ግን እኛ ደግሞ በመርዳት በማገዝ የሚያስፈራሯትን ሰዎች ምን የሚሏትን ሰዎች ታኪያለሽ ድሃ ትሆኛለሽ የሚሏትን ሰዎች ሰብሰብ ብለን አንዲት ቅባት ቤት በመክፈት ውላ የምትገባበት ቤት በመክፈት ቤተ ክርስቲያን እኛ ክርስቲያኖች እኛ የተዋህዶ ልጆች የተሰበረ መጠገን እንደምንችል በማሳየት ልጁን በመጎብኘት አይዞ በማለት ቂም እንዳይዝ ይህ ሁላ በደል እናቴ ላይ ተፈጸመ ብሎ እሱም በወንዶች ላይ ቂም እንዳይዝ
በመጠገን እንትን ማለት አለብንና መኩሪያዬ እኔ ከጎንህ ነኝ። በጠየከኝ መልኩ እኔ በቴሌግራም ላይ ማስታወቂያ ሰርቼ አላቅም። ታውቃለህ፣ ኢትዮ ቤተሰብ ላይ ቀርባለሁ፣ መረጃ ቲቪ ላይ ቀርባለሁ ከማለት ውጭ እከሌ መጽሐፍ አውጥቷል፣ እከሌ ካሴት አውጥቷል ብዬ አላውቅም። የዮርዳኖስን ግን እኔ ራሴ ቆሜ አስተዋውቃለሁ። የቴሌቪዥን የአየር ሰዓት ለምኛ አሰጣለሁ። በእኔ አስደንቅሃለሁ፣ አስደስትሃለሁ። መዝሙር መስዋዕተ እግዚአብሔር ነው። ለዮርዳኖስ አይጻፍም፣ ለቴዎድሮስ ዮሴፍ አይጻፍም፣ ለፋንቱ አይጻፍም፣ ለፍቃዱ አይጻፍም። እኔ መዝሙር ቁርባኔ ነው፣ ለእግዚአብሔር የማቀርበው መስዋዕቴ ነው። ሌላ ምንም ነገር መብራቴ ነው፣ ሻማዬ ነው። መዝሙር ለእኔ ግጥም ሻማዬ ነው። መቅደስ ውስጥ ገብቼ የምለኩሰው ሻማዬ ነው። ይዤ የምገባው ጧፌ ነው። ይዤ የምገባው መጋረጃዬ ነው። ለእኔ መባዬ ነው መዝሙር እና ለሰው ብዬ ለትልቅ ለትንሽ የምለው ነገር ቁርባን ደግሞ እግዚአብሔር ፊት የሚቀርበው በንጽህና በተቻለ እኔ ንጹህ እንኳን መሆን ቢያቅተኝ በንስሐ ሆኜ ቁርባኑን ለቅሜ እንክርዳድ እንዳይኖረው አድርጌ መስራት ነው የምፈልገውና ልጄ እኔ ዮርዳኖስ እንደዚህ አንቀጥቅጣኝ እኔ ዘመዴ በጣም ነው የታመምኩት። በዮርዳኖስ በጣም ነው የታመምኩት። እኔ ልንገርህ፣ እኔ ይቅርታ አድርግልኝ፣ የቤተክርስቲያን ሰው ነኝ፣ ወንጌል ገልጬ የማስተምር ሰው ነኝ። የሚደፍር ወንድ ግን መገደል ነው ያለበት ብዬ ጭንቅላት ያምናል። በቃ ኖ ሴት መደፈር የለባትም። ተታላ ይሻላል፣ ተጭበርብራ ይሻላል። ገንዘብ አለው፣ እውቅና አለው፣ ዝና አለው ተብላ ይሻላል። መደፈር ግን ስቃይ ነው። በቃ ማለት እንኳን ሴት ልጅን ወንድ ልጅን ያማል። እውነት ህሊና ያለው ወንድ ልጅ አይምሮ ያለው ወንድ ልጅ መደፈር የቀን ያባንናል። በተለይ ሴት የወለደ ሰው ያባንናል። እና ይሄ ዮርዳኖስ ውስጥ ወስዶ ቀብሮኛል፣ አሞኛል። እና እቺን እህቴን አንተ ይሄው እስከዛሬ ተሸከመ ዛሬ እንኳን ሳይደክመ እሷን ለማገዝ ምችለው በወቅቱ አድርጌያለሁ። በቃ ደክሞኛል። ከዚህ በኋላ እሷም እዛ የሌላ ቦታ ሄዳ ታድሶ ገብታ ወደዛ ገብታ አላልክም። አባት ነህ። አየህ፣ አባት ስለሆንክ ስትመለስ የተማርከው ከአባት ፍሪዳ አርዶ መጠበቅ ነው። አዲስ ልብስ ገዝቶ መጠበቅ ነው። ቀለበት ማጥለቅ ነው ከአባት የተማርከው። ገብቷል? ከኢየሱስ ክርስቶስ ከጠፋው ልጅ ሲመጣ የተማርከው እንደዛ ነው። ያንን ያረክላት ጠፋች ብለ አይደለም፣ ልጄ ነች ብለ ጥፋቷን ሸፍነ ከሃይማኖት መውጣቷን ጋርደ ነው እንደገና ያቀፋት። ይህን የተማርከው ከሉቃስ 15 ከአባትህ ነው። ስለዚህ አንተ እቺን ደግሞ እኔ በአንድም በሌላ መንገድ እኔ ምንም አላውቃትም። አንድ ቀንም እኔና ዮርዳኖስ በአካል ተገናኝተናል። አይኗን ተጎድታብናለች፣ ተፈትናብናለች። ብልህ ሴት ናት። 15 ዓመት ሙሉ ይህንን ጉዷን ተሸክማ ፈተናዋን ተሸክማ ጴንጤ ቦታ ስትሄድ ታድሶ ስትሄድ ሳታዋርደን ገበናችንን ሸፈና አሁን እንኳን ስትመጣ እነ ደረጀ ወይን ባሉበት ቦታ ስሙን ሳትጠራ ለምን አልጠራሽም ስትባል ድንገት ደንግጦ ከደወለልኝ ሌላ ነገር አያስፈልግም ብዬ ብላ፣ ምክንያቱም የልጁ አባት እንደሆነም አትረሳም። ሴት ናታ፣ ነገ የልጁ አባት ነው። ያንንም ስለማትረስ ተጠንቅቃ የተራመደች ልጄ ነች። ለኔ ልጄ ነች። የኔ ልጄ ትልቋ ልጄ 18 ዓመቷ ነው። ዮርዲ የእሷ ታላቅ ልትሆን ትችላለች። ያው እናንተ ስታስፈራሩን ነው እንጂ ቀደም ብለን ብናገባ ዮርዲን ወልድ ነበረ። ስታስፈራሩን ቶሎ ብለን ወደ ትዳር አልገባን እንጂ ዮርዲ ልጄ ነች። እኔ ዘመዴ ይህን እዚህ ውስጥ ያላችሁ ምዕመናን ሁላችሁም፣ እኔ ዜማ ሰማያት የሚለው ዲያቆን መኩሪያ ጉግሳ ነኝ። ዜማ ሰማያት የኔ የዩቱብ ቻናሌ ነው። ፈራው የተለቀቀበት የበዛ ወርቅ አስፋውን የሰራሁበት ነው። የእሷንም ወደ ሙሉ አሻግሬዋለሁ። ነገ ከዘመዴ ጋር የኔ መክሊት የሚል ነው መጽሐፊ። ዘመዴ በዚህ አጋጣሚ መጽሐፊ የኔ መክሊት ነው የሚለው አማዞን ላይ እየገባ ነው። እሱንም ሌላ ጊዜ እናወራለን። ግን በአጭሩ ምንድነው የዮርዳኖስን ሰርቼ እያንዳንዱን ነገር ያንተን እገዛ ስፈልግ እየደወልኩ አውርቼ የሌሎችም እገዛ ደምረን እዚህ ውስጥ እናግዛለን ያላችሁም ሰዎች በዚሁ በዜማ ሰማያትም በዮርዳኖስም በዘመዴም በኩል
የምታግዙን ከሆነ የሚገዛ አንጠላም። ስቱዲዮ ከፍላለሁ የሚለን ክራር፣ ዋሽንት፣ ማሲንቆ ከፍላል አንጠላም። እኔን ነፃ ወጣችሁኝ። እኔን ብዕሬና መጽሐፌ ላይ ተዋችሁ። በጣም በቃ ያው ነው ዘመድዬ። እንሄድ ይሄንን እናደርጋለን። እግዚአብሔር ይስጥልን። መኩሪያ እኔ የምናገረው አንድ ነገር አለ። ምንድነው እሱ? አያውቁም። ለምሳሌ የኔን አያል መዝሙር መድረስ፣ የእንግዳን መዝሙር፣ የታዲዮስን መድረስ አያውቅም ሰው እና አንዳንዴ ፍሬን አስይዛቸዋለሁ እና ከመውጣት በፊት መኩሪያ ማለት ብለው እንዲሰሙ በዚያውም አቡነ ዘበሰማያት እንዲደግሙልህ የተጨማሪ ጸጋ እንዲሰጡ እስቲ አንድ የሁለት የሶስቱን ዘማሪያን የታወቁ የግጥምና ዜማ እግዚአብሔር በአንተ ላይ አድርጎ መልእክት ያስተላለፈውን እስቲ ምን ደርሶ ነው በእናት ዘመድ የሚሉ ሰዎች ስላሉ እሱን አስታውሳቸውና ረጉድ ብለው ይሂዱ። ንገራቸውና ትንሽ የምታውቀው ብዙ ነው በጥቂት የበዛ ወርቅን ሁሉም ያውቃል፣ እና ቦነሽን ያውቃል፣ የነቴዲ እነማን ቆሞ ሲዘምሩት ይሄ ለካስ በዚህ የተዘመረ ነው እንዲሉ እኔ ሰርፕራይዝ ላርጋቸው፣ እኔ ላስደስታቸውና ሰዎቹን በዚያውም ዜማ ሰማያት የሚለውን ቻናል ሰብስክራይብ አድርጉት፣ ፎሎ አድርጉ፣ ተከተሉ። እዚህ ቲክቶክ ላይ ያላችሁ የዮርዳኖስንም ቲክቶክ ተከተሉ። ደግሞ ዩቲዩብ ካላት ዩቲዩብ እንከፍትላትና ደግሞ እሱ ሌላ የገቢ ማግኛ ይሆናታል። ጠንካራ የሆነ ዩቲዩብ እንከፍትላታለን። በዛ ደግሞ ዝማሬዎቿን አገልግሎቶቿን እያቀረበች ትጠቀምበታለች ማለት ነው። ይደጉማታል። እና መኩሪያዬ በዚህ እንሰነባበት። የዜማውን ጫፍ ያሰማሃል ወይ ዮርዲ ትዘምረዋለች። ዮርዲ ክፈች መነሻውን ሲናገር የማን እንደሆነ እናገራለን። እሷን ሰምተን እንሰነባበት። ተዘጋጁ። እናንተም ሰብስክራይብ እያደረጋችሁ ፎሎ እያደረጋችሁ ተዘጋጁ። ሁላችሁም ተዘጋጁ። የአንዳንድ ሰው ስራው ተቀብሮ መቅረት የለበትም። ማወቅ መቻል አለባችሁ። የዚህ ደራሲ ማን ነው? እገሌ። እኛ ቤተክርስቲያን ያስተማረችን ዝም በሉ ራስን መግለጥ አይገባም ስለተባለ ዝም ስላል ተቀብሮ መቅረት የለበትም። በዚህ አምናለሁ። ንገራቸው። እሺ መምህርዬ፣ ብዙ ነው ብዙ። አንተ ታውቃለህ፣ ከአንተ ምንም የተሰወረ ነገር የለም። ነገር ግን እኔ በአንድ ቀን የጻፍኳቸው ሁለት ምርጥ መዝሙሮች አሉ። መጀመሪያ ሸንኮራ ዮሐንስ ጸበል ቤት ሆኜ ፍልሰታ ገብቼ ለፍልሰታ ሱባኤ ገብቼ መጀመሪያ የጻፍኳቸው መዝሙሮች ሁለት ናቸው። አንደኛው አንቺን የያዘ ሰው ምን ይጎልበታል፣ እሱንና አንተ የሰራኸውን ስምሽን ቢጠሩ፣ እነሱ አንድ ቀን የተጻፉ ናቸው። ፍቃዱ የሰራው ማለት አንዱ ፍቃዱ ዘመረው፣ አንዱን ጸድዬ ዘመረችው። ሁለቱ የዘመሩ ነው። ከዛ በኋላ ምናልባት ለቴዎድሮስ ዮሴፍ ወደ 100 የጻፍኩ ይመስለኛል። ድንግል በድንግልና ከማፀን ቅኔ ድንግል ፈጣሪዋን ያዳነኝን አውቀዋለሁ ይኩነኒ ማርያም ማርያም ብዬ ርስታችን ነሽ እንዳለ ብዙ ነው የቴዲ። አሁን የመጨረሻው በአጠቃላይ አሁን ለምሳሌ እግዚአብሔር በእኛ ቤት የሚለው ሙሉ አልበም የኔ ነው። ወደ ምንደ ስንሄድ አዳነኝ ጌታ አዳነኝ፣ ፈወሰኝ ጌታ ፈወሰኝ የኔ ነው መዝሙር ነው። ላመስግን የኔ ጌታ አንደበቴን የቃኘው ምስጋና የውሰድ ቅኝትን እንደገና የኔ ነው። ሙሉ መዝሙራውን 14 መዝሙር ነው የወጣበት። የመጨረሻ ምንዳይ 14ቱም የኔ ድርሰት ነው። ከዛ ያው የነ በዛ ወርቅና ቦነሽ አንድ ነው። ከዛ የነ የፋንቶልዴ መዝሙሮች በጣም ምርጥ ሰርቻታለሁ። ፋንቶልዴ በተለይ አንተ ደጉ ሳምራዊ የሚለው አንተ ደጉ ሳምራዊ እለፍ መንገድ የሚለው መዝሙር ሰርቼላታለሁ። የፍቃዱ አማረ በርካታ መዝሙሮች፣ የዳግማይ ደርቤ አበረታኝ ክንድ፣ ለምለም ከበደ መዝሙሮች አብዛኞቹ አለማመኔን እርዳው፣ ጉልበቴና ኃይሌ፣ ማን ነው የሚቆመው ፊት የሚሉ አሁን ጸድዬ መጨረሻ ላይ ያወጣችሁ አገረ እግዚአብሔር ነው ርዕሱ ራሱ የጸድዬ የሰራሁት እኔ ነኝ። እኔ እንጃ እንግዲህ ያልሰራውለት ሰው ከአንተ ጋር ይሰሩ የነበሩ ሰዎች አለ። ለምሳሌ ለእንትና ለማን ነው መዝሙሪ ከአንተ ቆይ ነው የነበሩ ለዘማሪ ማን ነው ይጠፋኛል ብዙ ጊዜ
ከአንተ ጋር ነው መዝሙር ቤት የነበረው ዘማሪ እንዳልካቸው ነው አይደለም? እንግዳ ወርቅ እኔ ለእንግዳ ወርቅ ሰርቼ አላውቅም። ያልሰራሁላቸውን ቢቆጥር ነው የሚሻለው። እንግዳ ወርቅ ካልሰራው ከሃይማኖት የወጡ ሰዎች አልሰራውም። ከሃይማኖት የወጡ ሰዎች አልሰራውም። ከዛ በተረፈ ያልሰራም እንዴ ለምርቴ በአጋጣሚ ለሁለት እንትን የሚለው ምንድነው ስምሽን ለልጅ ልጅ እነግራለሁ ለሁለት ነው የተሰራው። እኔና ወንድማችን በጋሻው የኔም ሰረኞች የሱ ሰረኞች አሉ ወይ የሚለው አሁን ግን አላት። አሁን የሚወጣ ግን አላት። እኔ የሰራው ስራዎች እኔ ለሱ የሰራውለት ስራዎች አሏት እና ያልሰራውለት ሰው ብዙም ማስታወሰው የለኝም። አሸናፊ ገብረ ማርያም እንደምታውቀው ብዙ ጊዜ ራሱ ነው የሚሰራው። ኃይሉ ራሱ ነው የሚሰራው። እነዚህ ካልሆኑ በስተቀር ሌሎች እህቶቻችን ወንድሞቻችን በአብዛኛው ልጆች ወንድሞቻችን ሰርች አዲስ ለማ የምታውቃት አዲስ ለማ ለቲጂ አሁን ያለችው ለቅድስቴ እዚህ ሀገር ላሉት አብዛኞቹ ለቸርነት ሰናይ ብዙ ያልሰራናቸው ሰዎች የለም። አንተ ታውቃለህ። ይሄንን ብሎ አንዳንድ ጊዜ እንግዲህ እነዚህ ነገር ሰብስቤ ከዚህ በፊት 300ን በአንድ መጽሐፍ አሁን ደግሞ 300ን በአንድ መጽሐፍ አድርጌ የአሁኑ መጽሐፌ ላይ አንዳንዶቹ በጣም በእንግሊዝኛ ስለተተረጎሙ በእንግሊዝኛ ትርጉማቸውን ማስገብቼ የኔ መክሊት በሚል ርዕስ አውጥቼዋለሁ። ግሩም እግዚአብሔር የተመሰገነ ይሁን። ህዝቡ ሁሉ ደነገጠም ተደሰተም ማለት ነው። መታወቅ አለበት። በዚህ የሚከብረው አንተ አይደለም፣ እግዚአብሔር ነው የሚከብረው። ይሄን ጸጋ ይሄን ዕውቀት የሰጠ እግዚአብሔር ነው አይደል እንዴ? እንጂ ከኛ ከየት ካመጣ ነው? ከየት እናመጣ? እና መታወቅ አለበት ድካሙ። ብዙ ጊዜ ዘፋኞችም እኮ ቢሆን ዘፋኙ ነው እንጂ የሚታወቀው ዘፋኙ እንዲታወቅበት ግጥም ዜማ የሰጠው አካል ብዙ ጊዜ ይቀበራል። ዋናው ግን ዜማና ግጥሙን የሰራው ነው። አንተ በመጽሐፍም በምንም አድርገህ አምጥተዋል። እንግዲህ የዛሬው መርሃ ግብራችን ቆይታችን ይሄን ይመስል ነበረ። ሌሎችም ስሜት ያላቸውን ሰዎች አስገባለሁ። ዮርዲ ከኔ ጋር ትንሽ ትቆያለች። መኩሪያዬ በፈለከኝ ጊዜ አለው፣ ድሮም አሁንም ወደፊትም። በዚህ ጉዳይ ደግሞ በምትጠይቀኝ ጥያቄ ሁሉ ከጎንህ ነኝ። የሃይማኖት ጉዳይ ምንም እንትን የሚለን ነገር የለም። እኔም ደግሞ ብዙውን ነገር እየጨረስኩ ስለሆነ የምጮህባቸው ጉዳዮች እየተገባደዱ የሚረከበኝ የሚሸከመኝ ስለመጣ ወደ ለመድኩት ወደ ቀደመው አገልግሎቴ የምመጣበት ጊዜ እየቀረ መምህር እየሻላል ይሻላል። አሁን ራሰ በራ እየሆንክ ሸበት። ከዛ ደግሞ ራሰ በራ ልትሆን ትንሽ ገባ እያልክ ነው። የደከምከውን ያክል ደክመሃል። አሁን ደግሞ የራስህ ከልጅነት ወደ ሞትክበት ህይወት ብትገባ ጥሩ ነው ብዬ በጣም አምናለሁ። ዘመድኩን ቤት ውስጥ ቁጭ ብሎ እዛ አፍንጮ በር ላይ አካባቢ ከዛ ከፍ ብለን ያለችው ሰፈር ሱቅ ውስጥ ቁጭ ብሎ ስራውን የሚሰራ ልጆቹን የሚያሳድግ እኛም ስራ ሰርተን ስንመጣ በተለይ ታስታውሳለህ፣ አየር ጤና ኪዳን የሰራው ታላቅ ነው እግዚአብሔር የሚለው እንዴት እንደተሸጠ ብዙ ጊዜ ሁሉ ጊዜ እየደወልክ አምጣ ነበር የምትለኝ። ሁሉ ጊዜ አንተ ጋር ስቲከር ይዤ በመምጣት እደክም ነበረ እና በብዙ ዘመድኩ የሚታወቀው ሰው በስራ ብቻ የሚታወቅ ሰው ወጥቶ ያው አሳበድ ነው። እኔ እንደዚህ ነው የምለው። በቃ አሳበድ ነው። ኢትዮጵያ ተሰብስበን አሳበድ ነው። እንግዲህ ቤተክርስቲያንህን የምታወራው እንደምታቃቃል ገብቷል። ምንም አይነት ጥግ ለጥግ እንኳን ብንቆም አሁን ለምሳሌ በነበረው ለውጥ ጥግ ለጥግ ነበር። አንተ ከጥግ አልተነቃነቅም፣ እኔ ነኝ ከጥግ ተነቃነቅኩ። አየሁ። ከዛ እኔ ነኝ ከጥግ የወጣሁት አንተ ከምትለው ጋር በጣም አጌንስት የነበርኩኝ ሰውዬ አሁን እዛ ቦታ ላይ አይደለም ያለው። እንዲያም ሆኖ እኮ መጥቻለሁ፣ አናግሬያለሁ። የስካር እንደሆነ የጫጉላ ሽርሽር ጊዜ ደስታ እንደሆነ አውቀዋለሁ። እኔ በዓላማ ነው የገባሁበት። ግን ደግሞ እኔ ብሰደብ እኔ ያንተን ዋጋ አውቀዋለሁ። ገባ መኩሪያ? ያንተን ዋጋ አውቀዋለሁ። አሁን ዜማህን ተናገር፣ ግጥምህን ተናገር ያልኩት እያንዳንዱ ሰው መዝሙርህን ይዘምረዋል፣ ግጥምህን ይገጥመዋል፣ ዝማሬን ይዘምራል። እንደ ጸሎት
ይለዋል። በቴዲ አንደበት፣ በዘማሪያኑ አንደበት፣ በምንዴ አንደበት ይዘምርሃል። ግን አያውቅም። እኔ ያመኛል። አሁን አንተን መጥተው በዛ አቋም ሲሰድቡ ምን ሲሉ ያመኛል። እኔ ይሁነኝ ብዬ በዓላማ የገባው ነው። አንተ ደግሞ ስካር የከተተ ነው፣ ደስታው የከተተ ሰው ነው። ልዩነቱ እኮ እሱ ነው። እየገባ ነው ማለት በፍጹም አይገባህም፣ በፍጹም አይገባህም። እናንተን ወክዬ ለመሰደብ እኔ አለሁ፣ እኔ በቃለሁ። በቃ ቆዳ ተሰጥቶኛል። ቢዝነስ እንደማልሰራበት ታውቃለህ። እኔ እናንተ ጋር መጥቻ አገልግያለሁ አይደል? የኪዳነ ምሕረትን እንዴት ነው ፏ ያደረግኳት ለምኜ። ሊቀ ጳጳሱ አቡነ ያሬድ አቡነ ማን ናቸው? ዳንኤል ነበሩ፣ የኬንያው ትዝ ይለኛል አይደል? በቀለ የሚባሉት ነበሩ አስተዳዳሪ። ያን የአየር ጤና ኪዳነ ምሕረትን ለምኜ ያው ለሕዝብ ያን ሁላ ገንዘብ ሰጥቶ የተባረኩበት ነው። ምንም ኮሚሽን አልተቀበልኩም፣ የታክሲ አልተቀበልኩም። ታውቃለህ፣ አልቀበልም። ለቤተ ክርስቲያኔ በነፃነት በድፍረት የምናገረውም ለዛ ነው። እና ለመሰደቡ እኔ አለሁ፣ ለመሰደቡ እኔ በቃለሁ። ይሄ በገባኝ መጠን እኔ ሄዳለሁ። መጥቼ ነው የነገርኩህ። አትቆይበትም፣ እረፍ። እኔ ክብርህን ስለማውቀው ማለት ነው። ግን እግዚአብሔርም አሳይቶ ማስወጣቱም ቀላል አይደለም። እግዚአብሔር ይመስገን። አሁንም በክብርህ ነው ያለው፣ አሁንም በጸጋህ ነው ያለው። ይህን ጸጋህን ለቤተ ክርስቲያን አብዛው፣ አምጣው። ሰው ይጸልይበት፣ በዝማሬ ይቀደስበት። የተሰጠ መክሊትህ ነው። በቃ መክሊትህን ምን ታደርገዋለህ? ምን ታደርገዋለህ? እስካለ ድረስ መግለጥ ነው። ትውልድ የሚቀባበለው ስራ ማድረግ ነው። እና የግድን ያናገርኩ ለዚህ ነው። አሁን እዚህ ውስጥ የሚገቡ በሺ የሚቆጠሩት ሰዎች በቃ ዜማ ሰማያት የሚባል አንድ ቲክቶክ ላይ የገባ ሰው እየተናገረ ነው። ከዚያ ስሙን ስንጠራው መኩሪያ፣ ዲያቆን መኩሪያ እያልነው ነው። ማን ነው ይሄ? የሚያውቁት ነገር መገለጥ አለባችሁ የምለው ለዛ ነው እኔ እማከብር። ደግሞ እግዚአብሔር ባርኳል፣ በልጅ ባርኳል፣ በትዳር ባርኳል፣ በጸጋ በእድሜ ባርኳል። ከዚህ በላይ በምድር ላይ ስንኖር ምንም ሊያደርግልን አይችልም ማለት በቃ ምንም። ምንድን ነው የምንፈልገው ከዚህ በላይ? እና አሁንም ቀጥል፣ እግዚአብሔር ካንተ ጋር ይሁን። ይህን መንፈሳዊ ነገር እያበዛን በሳምንት እየተገናኘን እያወራን እየዘመርን ያለፈውን ነገር እያመጣን መርሃ ግብራችንን ከፍ ማድረግ ነው። እግዚአብሔር ይስጥልኝ። የኔም ብቻ አይደለም፣ የአንተም ስራ መገለጥ አለበት። አሁን ብዙ ጊዜ ትናገራለህ፣ የአንተ ስራዎችም በቀደም ባለፈው ሄኖክ ኃይሌም አንዳንድ ስራዎች የሰራቸውን ስራዎች ሲገልጥ ሰማሁት። እኔ ግን አላቅም ነበረ እና እንዴ አሁንም አንተ ስትናገር አንዳንድ ነገሮችን አንተቸው እኔ እንኳን ደራሲ ሆኜ የደራሲው ስራ እኔ እንኳን አንተም ስራ መገለጽ አለበትና ታሪክ ነው ይሄ። ታሪካችሁ ምንም የሰራ ነው ስራ የነ ግርማ ባቱ መምህር ግርማ ባቱ መገለጽ አለበት። የያሬድ ገብረ መድኅን በምንዳይ መዝሙር ላይ ዳንኤል ክብረት ራሱ የሰጠው ዜማ አለ፣ ግጥም አለ፣ መገለጥ አለበት። ሰዎች እየዘመሩት ምን እያሉት ስለሆነ ማለት ነው። እና ሰው በመልካም ቬሮኒካ እኮ ዘፋኝ ሆና ለግጥም ለጻፈላት ጊታር ለመታላት ለእያንዳንዱ ወርቅ ነው የሸለመች። ወርቅ እኛ ባንሸለም እንኳን ታሪካችን ግን መቀበል። እኔ አሁን በፊት ምንም ግድ የለኝም ነበረ መምህርዬ። አሁን ግን ወደፊት የመጣሁት 25 ዓመት በሰማይ ድርሰት ብዬ ነው የመጣሁት። መኩሪያ ጉግሳ እባላለሁ። ገጣሚ ነኝ፣ ደራሲ ነኝ። ቤተክርስቲያን ያሳደገችኝ በግጥም የተወለድኩት ከመቅደስ ውስጥ ነው። እኔ አንድም ሰው ግጥም አላስተማረኝም። በግጥም የወለደችኝ የኦርቶዶክስ ተዋህዶ መቅደስ ውስጥ ተወልጄ የወጣው ሰው ነኝ። ከመልካ መልኩ ስር ተወልጄ መልካ መልኩ ግጥም ነው፣ ሃይማኖት ነው። ሃይማኖት ሆኖ ግጥም ሆኖ ዜማ ኖሮት ገንግጬ ገጣሚ አርጋ ወረወረችኝ። ደግሞ ይሄን ተርጉ መጽሐፍ ብላ እና እኔ የተወለድኩት መቅደስ ውስጥ ነው። አንድም የሥነ ጽሑፍ መምህር መኩሪያን አላስተማሩም። አንድም የወለደችኝ የኦርቶዶክስ ናት። ገጣሚ አርጋ ያወጣችኝ። የእሷን ክብር እየገለጥኩ ነው ያለሁትና ራሱ እያንዳንዱ ሰው ታሪካችን መደርደርም መተቀመጥ ሞተን የምንኖርበት ሰ እኔ ሞቼ ድንግል ፈጣሪዋን የወለደችው ይዘመራል። ድንግል በድንግልና ይዘመራል። በቃ አለቀ። ይሄ የታወቀ ነገር ስለሆነ ይሄ ለእኔ ትልቅ ክብር፣ የለብ ስራ፣ የአንድ ሳምንት ስራ። አሁን በቀደም የሆነ ነገር ጽፌ ነበር። ዘመድ ይቅርታ አድርግልኝና ጭም ብቻ ልናገር። ፌስቡኬ ላይ ንግስ በሆነ ቁጥር
መዝሙር ማውጣት ግዴታ አይደለም ብዬ ጻፍኩኝ። አንዳንዶቹ በጣም ግሩም አርቲክል ጽፈህ ነበር። ሁሌ ለሚካኤል ነው። ከዛ እዚህ ጋር ያም ይመጣል በክንፉ ነው፣ ያም ይመጣል በክንፉ ነው። ያም አፎሚያ ነው፣ ያም ቴዎበስ ባህራን ነው። በቃ ባህራን ብለን ጀምረን እስከዛሬ ባህራን እንዴ ባህራንም አረፍ ይበል አልኩኝ። ባህራንም ትንሽ አረፍ ይበል፣ አዳዲስ ሀሳብ ይምጣ። በሁለት ቀን በሶስት ቀን መዝሙር መስራት ይብቃ። ዘፋኝ ለአንድ መዘፈን 2 ዓመት እየፈጀ መዝሙር በሁለት ቀን ማውጣት ነውር ነው፣ ቁርባነ ቃየል ነው ብዬ ተናግሬ አንዳንዶች ተቆጥተውኛል፣ አኩርፈውኛል፣ ሰድበውኛል። ግን አሜን ብያለሁ። አይ ያንን መጠበቅ መቻል አለብን። ቅድም እንዳልኩ እኔ እኮ አንዳንዴ ብልጭ ልብኝና ይበዛል አይደል? መደፋፈሩ ይበዛና ምንም እንዳላደረግን አድርገው ሲሉ እመጣለሁ እኮ እኔ። ብዙ ሰዎች መዝሙሩ ይወዱታል። አምላክ ሰው ሆነ፣ ሰው አምላክ ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ፣ በድንግል ማርያም ተከናወነ፣ ያ ሙሽራ የወልድ እናቱ የመንፈስ ቅዱስ ጽርሐ ቤቱ ከሰማይ ሆኖ አባጸናሽ ወልድም በራሱ ቤቱ አረገሽ። መንፈስ ቅዱስ ነው መንፈስ ቅዱስ ነው የጸለለሽ የሚለው ቤተክርስቲያን ሆነ እንዲሰማ ነው። ዜማውንም ስሰራ በዛ መንፈስ ነው የምሰራው። ክብርን እንደ ሙሴ ብሎ ሰው ይዘምርና እኔን መልሶ ይሰድበኛል። እና የሚካኤል ዕለት ሄዶ አያል አያል ሰዳዲ ሳትናኤል አያል ገባሪ አይል ነው። ከዛ በኋላ እኔ ማለት ያምረኛል አንዳንዴ። ይሄ እኮ የኔ ነው እና የእንትና ለምሳሌ ምንድን ነው ከደረበናት ባህራኒኒ ማለት ይቅጣል። ባህራኒኒ የሚለው ታዲስ የሚዘምረው የኔ ነው ማለት ያምረኛል። በመዋጮ የተሰራ እኮ ነው። ባህራኒኒ የሚለውን ባህራኒኒ ይቤ ብሎ ታዲዮስ መጣ። እኔ ደግሞ ባህራኒኒ ይቤ ባህራኒኒ ብዬ የቀጠልኩት የሞቱን ደብዳቤ ባህራኒኒ እንግዳ ቀጠለበት። እኔ እንግዳ ወርቅ ታዲዮስ በመዋጮ ሰራ ነው ማለት ነው። አገልግለናል። ዛሬ ቤተክርስቲያን ሰንበት ትምህርት ቤት ቅዱስ ሚካኤል በመጣ ቁጥር ሲዘመር እንዴት አይነት ስሜት ነው የሚሰማኝ? እንዴት አይነት ስታስበው ይበራል በክንፉን ስሰማ እንደምደሰተው በቃ ይበራል በክንፉ ሲባል መኩሪያ መሆኑን ማን ያውቃል? ቴዲ ነው የሚለው። ቴዲም ደግሞ በተሰጠው ጸጋ አሳምሮ ዘምሮታል። አንዳንዴ እኮ ግጥምም ዜማም ሰጥተህ ተቀብሮ የሚቀር አለ። ብዙ የምናውቃቸው የተቀበሩና የቀሩ አሉ። ወርቅ የሆኑ ስራ ማለት ነው። እና ይሄንን አንዳንዴ ለህዝብ ማስታወስ አለብን፣ መንገር አለብን። ሌሎች እንዲበረታቱ፣ ሌሎች እንዲወጡ፣ ተክሊታቸውን የቀበሩ ሰዎች ወደፊት እንዲመጡ መምጣት አለበት እና ይሄ በጣም ደስ ብሎኛል። ቆንጆ ምሽት፣ ሰውም ደስ ብሎት የቆየበት ምሽት ነው። እንግዲህ ከመሄድ በፊት ዮርዲ ልናገር ብላለች። ዮርዲ ተናግራ እንጨርሳለን። ዘማሪት ለምለም ይላሉ። ለምለምን አላየዋትም። ተናገሪ ዮርዲ እና እንጨርስ። መልካም እሺ። ጥሩ ጊዜ ነበረን። ደስ የሚል ጊዜ፣ ደስ የሚል ጨዋታ ነው እና በዚህ አጋጣሚ መኩሪያዬን ሳላመሰግነው እንዳይወጣ ብዬ ነው ሰፍ ብዬ ተንገብግቤ ሚዩትን ያነሳሁት እና የሩቅ ጊዜ ወዳጄ ወንድሜ ነው የሚመስለኝ፣ ግን በቅርብ ጊዜ ነው የተዋወቅነው። የሚገርመው ነገር እና የመልካምነቱ ጥግ የማይወሰንለት ሰው ነው። በጥቂት ጊዜ ማለት ነው እና ስለ እኔ ሲነሳ የእግዚአብሔርን እንደ ሴት ልጅ ነው የሚያለቅሰው። ሴት እንኳን እንደዛ አታለቅስም። በተለይ ሰሞኑን አነጋጋሪ በነበረው ኢንተርቪው እንደ ሴት ነው የሚያለቅሰው። በጣም 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 እስኪገርመኝ ድረስ እንደዚህ አውጥቻለሁ እንዴ እስከምን ድረስ ማለት ነው እና በዛ ላይ ደግሞ መልካምነቱ፣ ደግነቱ፣ በዛ ላይ መካሪነቱ፣ መልካምነቱ
ሊደነቅለት ሊወራለት የሚገባ ሰው ነው መኩሪያዬ። እግዚአብሔር ቤትህን፣ ትዳርህን፣ ህይወትህን፣ ስራህን እግዚአብሔር ይባርክ፣ ከክፉ ይጠብቅ። ልጆችህን እግዚአብሔር ይጠብቅልህ፣ ሚስትህን ይጠብቅልህ፣ ስራህን ይጠብቅልህ። እግዚአብሔር ያክብርልኝ። ስለ እኔ ባሰብከው ልክ አይደለም እግዚአብሔር ያስብልህ ምለው እጥፍ 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 አድርጎ እግዚአብሔር በመልካምነት በረከት ይባርክ፣ ከሰማይ በረከት ይባርክ። በጣም ነው የማመሰግነው። የምወደው መልአክ ቅዱስ ሚካኤል ከፊትህ ይውጣ፣ ጠላቶችህን ይጣልልህ። እጅግ በጣም ነው የማመሰግነው መኩሪያዬ። በዚህ ህዝብ ሁሉ ፊትና በምወደው በማከብረው አባቴ ፊት እጅግ በጣም ላከብረህ ላመሰግንህ እወዳለሁ። ስላሰብክልኝ መድኃኔዓለም በልዩ በረከት በእጥፍ 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 በረከት ይባርክ ያስብልህ። መድኃኔዓለም የኔ አባት አከብረሃለሁ ወንድሜዋ። እግዚአብሔር ይስጥልን። በእውነት እንዲህ ደስ ብለሽ መታየቱ እንደዚህ ደስ ብሎሽ ማየታችን ለእኛ ትልቅ ነገር ነው። እኔ የብቻዬን ሸክም ነው ያቀለልሽልኝ። መኩሪያን የመሰለ ወንድም በጣም ብዙ ሰዎች ነው ያገኘሽው። ቤተክርስቲያንን ሄደሽም እንዳከበርሻት በየቪዲዮ እየወጣሽ ክብረ ክህነትን ሳታዋርጂ እንዲሆኛለሁ ሳቲ እኔ እንኳን ሳት እያልኩኝ እየበሰጨኝ ሳወራ ምላሽ ሳትሰጪ እንትን ብለሽ በጣም ነው የመጀመሪያ የመጣች ቀን መኩሪያ የገባች ቀን የተነጋገርነው። ከሄደች በኋላ አልተገናኘንም። ልክ እንደመጣች ብፁዕ አቡነ ጴጥሮስ አቅፈዋት ደብዳቤዋን አድርጋ ለእኔን ይላከችው። በቃ እና ያለቀስኩትን የተደሰትኩትን ደስታ እኔ ነኝ የማውቀው፣ የምጠብቀው ቀን ሳልሞት በማየቴ ማለት ነው። እና አሁንም የጠበቀሽ መልአክ ያሳደገሽ መልአክ ሰው ሰጥቶሻል። ልጅሽንም በደንብ ንገሪው። ይህንን ሁሉ ያያል፣ መቼም ይመለከታል። እኔ ከልጆቼ እንዳንዱ ነው፣ ለመኩሪያም እንዳንዱ ነው፣ ለሌሎቻችም እንዳንዱ ነው። ሁሉም ነገር ይፈታል፣ ሁሉም ነገር መስመር ይይዛል። አንቺም ደግሞ ወደ አገልግሎትሽ ትመለሻለሽ። ይሄንን ነው የምናገረው። አመሰግናለሁ ሁላችሁንም።